ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች፣ በዛሬ ክላሳችን ደግሞ ስለ ኖዝ ዲስኦርደርስ እንግዲህ ከአንገት በላይ ያሉት ዲስኦርደሮች እያየን ነበረ፣ ስለ አይ፣ ስለ ኢር። ዛሬ ደግሞ ኖዝ ዲስኦርደርስ ከአፍንጫ ጋር ተያይዘው ሀፕን የሚያደርጉ ኮመን ዲዚዞች ምንድን ናቸው የሚሉትን ደግሞ እናያለን። አፍንጫ በፊት አናቶሚ ስለ ቦኖች ስናይም አፍንጫ ሲባል በዙሪያው ያሉት ውስጣቸው ክፍት የሆኑ አጥንቶች which means ሳይነስስ የሚባሉት ማለት ነው። እነዚህ ፓራናዛል ሳይነስስ የሚባሉት አራቶቹ ከአፍንጫ ዲስኦርደር ጋር የተያያዙ ናቸው። እሱን ወደ ውስጥ የገባን ሲቪል እናያቸዋለን። እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የመጀመሪያው ዲስኦርደር እንግዲህ ስለ ኖዝ ስለ አፍንጫ ስናወራ በጣም ኮመን የሆነው ምንድን ነው? ኤፒስታክሲስ ወይም ነስር አይደል? ነስር ኦር ኖዝ ብሊድ የሚባለው ማለት ነው። ኢት ኢዝ ኤ ሄሞሬጅ ፍሮም ዘ ኖዝ፣ ከአፍንጫ ላይ ደም ሲፈስ ማለት ነው። ሄሞሬጅ ማለት ብሊዲንግ ነው አይደል? በተለያየ ምክንያት ሊሆን ይችላል። ኮዝድ ባይ ራፕቸር ኦፍ ቲኒ ዲስተንደድ ቬዝልስ፣ አፍንጫችን ውስጡ ያለው ሞከስ ሜምብሬኑ የአፍንጫችን ግድግዳ ጋር በጣም ትናንሽ ቀጫጭን የሆኑ በጣም ብዙ የደም ቱቦዎች አሉና የነሱ ራፕቸር ሲሆን እነሱ ዲስተንድድ የሆኑ ቬዝሎች ኢን ዘ ሞከስ ሜምብሬን ኦፍ ዘ ኖዝ ኦር ኢን ኤሪያ ኦፍ ዘ ኖዝ ብሊድ ሲያደርጉ which is called epistaxis or ነስር እንላለን ማለት ነው። ነስር እንላለን። ሪስክስ ኦር ኮዝስ ኦፍ ኤፒስታክሲስ ብዙ ምክንያቶች ሊሆኑ ይችላሉ። በትራውማ በአደጋ ምክንያት የሆነ ነገር ሲመታችሁ፣ በድብድብ ባኤንዌይ ማለት ነው፣ በአደጋ ሊሆን ይችላል። በኢንፌክሽን ኖዝ ኢንፌክሽን፣ ኢንሃሌሽን ኦፍ ኢሊሲት ድረግስ፣ በአፍንጫ የሚሸተቱ እንግዲህ እጾች ሊሆኑ ይችላሉ። ስትሮንግ የሆኑ መድኃኒቶች ኦር ድረጎች ሰብስታንስስ በሚወሰድበት ጊዜ አፍንጫ ሊደማ ይችላል። ሌላ ከካርዲዮቫስኩላር ዲዚዝ ጋር which means ለምሳሌ ከግፊት ጋር ሊሆን ይችላል፣ ከብለድ ቬዝል ፕሮብለም ጋር ሊሆን ይችላል፣ ብሊዲንግ ዲስኦርደር ጋር ሊሆን ይችላል። ከደም እና ካርዲዮቫስኩላር ሲስተም ችግር ጋር ያሉ ተያይዞ የነስር ሀፕል ሊያደርግ ይችላል። የብለድ ዲስኦርደር ወይም ክሎቲንግ ፋክተር፣ ይሄ የደም መርጋት ችግር ያለባቸው ሰዎች፣ ናዛል ቲዩመር ውስጥ ላይ እብጠት ነገር ሲኖር፣ ሎው ሂዩሚዲቲ ወይም ድራይ ኤር ማለት ነው። እንግዲህ የአየር ጸባይ ሲቀየር አንዳንዴ በጣም ከቀዝቃዛ ቦታ ወደ ሞቃታማ ቦታ ሲሄድ የሆነ ሰው ድንገት እንደዚህ አይነት የአየር መቀየር ሲኖር፣ ሎው ሂዩሚዲቲ አይነት ሲኖር፣ ድራይ ኤር ሲኖር፣ የኤሩ ሂዩሚዲቲ ሲቀንስ እንደዚሁ ኖዝ ሊደማ ይችላል ማለት ነው። ፎሪ ቦዲ ኢን ዘ ኖዝ የሆነ ነገር አፍንጫ ላይ ሲገባ፣ ዲቬትድ ናዛል ሴፕተም የአፍንጫ መሀሉ አንዳንዴ እንዲጠማማ ነገር ሲሆን ዲቬት ሲያደርግ ስትሬት የሆነው ነገር ናቹራል ፖዚሽኑ አናቶሚካል ፖዚሽኑን ሲለቅ ማለት ነው። ቪጎሪየስ ኖዝ ብሎዊንግ ኦር ኖዝ ፒኪንግ ማለት ነው። ፕሬዠር ነገር ሲያርፍበት አፍንጫ ላይ ነው። ባይ ኤኒዌይ አፍንጫ በተለያዩ ምክንያቶች እንግዲህ በእነዚህ ሁሉ ምክንያቶች ሊደማ ይችላል። ይሄንን ነው እንግዲህ ኤፒስታክሲስ ኦር ኖዝ ብሊዲንግ የምንለው ማለት ነው። እንዴት ነው የምናክመው? ነስር የሚያጠቃችሁ ሰዎች እንዴት ነው ማከም የሚችሉት የሚሉትን በምናይበት ሰዓት አንደኛ የትኛው ጋር ነው እየደማ ያለው የሚሉን ትክክለኛ ቦታውን ማወቅ ያስፈልጋል። ዲተርማይን ዘ ሳይት ኦፍ ብሊዲንግ ወይ በናዛል ስፔኩለም ኦር ሄድ ላይት አፍንጫን በማየት በሚጠቅሙ ማቴሪያሎች እናየዋለን። ብሊዲንግ ሳይቱ የትኛው ጋር ነው? አንቴሪየር ነው ወይስ which means ፊት ለፊት ያለው የአፍንጫችን ስሱ ፓርት ጋር ነው ወይስ በውስጥ በኩል በጀርባ ነው የሚለውን ካየን በኋላ ለምሳሌ ከአንቴሪየር ከሆነ if the bleeding is from the anterior part የፊት ለፊት ያለው የአፍንጫ ክፍል ላይ ከሆነ ብዙውን ጊዜ በመያዝ እንደዚህ ያለ አይደል እፍና አድርገን በመያዝ ልናስቆመው እንችላለን። አፕላይ ዳይሬክት ፕሬሸር ማለት ነው፣ ውጭኛው ላይ ከሆነ ማለት ነው። አንዳንዴ ሮንግ ምንሰራቸው ነገሮች አሉ። ለምሳሌ ወደ ላይ ወደ ገለል ለማድረግ ውሃ ግንባር ላይ አድርጎ ወደ ላይ እንደዚህ የሚደረጉ ነገሮች አሉ። እነሱ ጉዳታቸው ያበዝናል እና ትክክለኛው ምንድነው? አንደኛ ዳይሬክት ፕሬሸር ማድረግ ነው። ሰውየው ምንድነው የምናደርገው? the patient sits upright with the head tilted forward ቁጭ እንዲል እናደርገዋለን። እየነሰሩ ያለውን ሰው ቁጭ እናደርገውና ወደፊት ዝቅ እንዲል ማለት ነው። ትንሽ ወደፊት ዝቅ እንዲል። ከዛ አፍንጫውን ምንድነው የሚለው? pinch the soft outer portion of the nose against the midline of the septum then ከ5 እስከ 10 ደቂቃ መያዝ ማለት ነው። ልክ የአፍንጫውን ይሄ የጫፉ የስሱ ፓርት አለ አይደለ? የአፍንጫው ስሱ ፓርት እሱን ወደ አጥንቷ ፓርት ጠጋ አድርጎ ጫን አድርጎ በመያዝ ከ5 እስከ 10 ደቂቃ መያዝ፣ ከዛ መልቀቅ ማለት ነው። ብዙውን ጊዜ ይቆማል። ካልቆመ ድጋሜ ለሁለተኛ ለሶስተኛ ጊዜ ለ5 ደቂቃ ለ10 ደቂቃ ድረስ አጥብቃችሁ ብትይዙትና ሰውየው ዝቅ ብሎ ቁጭ ቢል በራሱ ጊዜ ደሙ ይቆማል ማለት ነው።
እንጂ ይሄ ሰውየውን ቀና እያደረጉ ወደ ላይ እንደገና እሱ ወደ ውስጥ ደግሞ እንዲሄድ ነው የሚደረግበት። ውሃው ላይ ግንባሩ ላይ ውሃ ማፍሰስ ወደ ላይ ማድረግ ምናምን እሱ አይመከርምና ትክክለኛው አንቴሪየር ፓርት ላይ ከሆነ ብሊዲንጉ ቁጭ እንዲልና አፍንጫውን አጥብቆ እንዲይዘው ማድረግ ነው ማለት ነው። ሌላ ሆስፒታል ደረጃ ወይም ሐኪም ቤት ደረጃ ከሆነ መድኃኒቶች ካሉ ቶፒካል ቫዞኮንስትሪክተርስ፣ ይሄ ካፍንጫ ውስጥ ያሉ የደም ቱቦዎችን የሚያጠብ ደሙን እንዲቀንስ ማለት ነው። ላይክ አድሬናሊን ኦር ፌናይልፌሪን አይነት መድኃኒቶችን እነሱን በጥጥ ነገር አድርጎ አፍንጫ ላይ ሲደረግ ባንድ ያቆመዋል ማለት ነው። ሐኪም ቤት ላይ ከሆኑ ችግር የለውም። ሌላ ኤሌክትሮኮትሪ፣ ይህም በሆነች በማሽን ነገር ደም ፍሰት የሚቆሙትን ቦታዎች በኤሌክትሪክ አጨማትሮ እንዲቆሙ ማድረግ ነው። እነኚህ ሁለቱ በሆስፒታል ሴታፕ ነው። ግን ብዙውን ጊዜ የትኛውም ቤታችሁ ላይ ኦር መንገድ ላይ ሲገጥም ግን እችኛዋን ቴክኒክ መጠቀም ነው ማለት ነው። ኢፍ ኢት ኢዝ አንቴሪየር ፓርት ብሊዲንግ ከሆነ ፊት ለፊት ላይ ከሆነ ይህ ደም ያለው ማለት ነው። ሁለተኛው ፖስቴሪየር ከሆነ ነው። ብሊዲንጉ ካፍንጫችሁ በውስጥ በኩል ወደ ጀርባ በኩል ከሆነ ነው። እንደዛ ከሆነ ጫፉን ብትይዙት ምንም የሚፈይደው ነገር የለም። እሱ የግድ መድኃኒት ሊያስፈልገው ይችላል። እሱ ምንድነው በጥጥ አድርጎ ቅድም እንዳልነው ቫዞኮንስትሪክተር መድኃኒቶችን ቫዞኮንስትሪክቲንግ መድኃኒቶች እንደነ ኢፒኔፍሪን አይነቶችን በጥጥ ነገር ወይም በጎዝ በጨርቅ አድርጎ ወደ ውስጥ በማስገባት ደም የሚፈስበት ቦታ ላይ ስታስቀምጡት ያቆመዋል ማለት ነው። The nose may be packed with a gauze impregnated with petroleum jelly or antibiotic ointment ማለት ነው። ይሄኛው በመድኃኒት ነው የሚቆመው ማለት ነው። ሶ እነዚህ አይነት መድኃኒቶችን ወደ ውስጥ ከማስገባታችን በፊት አነስቴቲክ ስፕሬይ የሚያደነዝዙ ነገሮች፣ ምክንያቱም ወደ ውስጥ ሲገባ አፍንጫው ከፍተኛ ፔን ስለሚኖረው የሚያደነዝዝ ነገር ስፕሬይ ፓፍ ይደረግበታል። ወይም ደግሞ ዲኮንጀስታንት የሆኑ መድኃኒቶች መጀመሪያ ይሰጡታል። ከዛ በኋላ ይሄ የተዘፈዘፈውን ጥጥ ወይም ጨርቅ ወደ ውስጥ በማስገባት እንትኖች እናስቆማለን ማለት ነው። ብሊዲንጉ እናስቆማለን። ስለዚህ ሞር ፖስቴሪየር ወደ ውስጥ በኩል ከሆነ ያለው ብሊዲንጉ፣ አንዳንዴ ወደ ውስጥ ፖስቴሪየር ሲሆን ነስሩ ባፍ በኩል ሊመጣ ይችላል ማለት ነው። ባፍ በኩል ይመጣልና እንደዛ ሲሆን ሆስፒታል ተሄዶ በእነዚህ መልኩ ትሪት ይደረጋል በመድኃኒት ማለት ነው። አያችሁት? በዚህ መልኩ እንደዚህ እንደምታዩት ማለት ነው። ጀርባ በኩል ማለት ነው። በጀርባ በኩል ሲሆን ይህን አፍንጫ በመያዝ የምታቆሙት ነገር አይደለም። ይሄ ሆስፒታል ተሄዶ እንደዚህ ጨርቁ ላይ መድኃኒት በመዘፍዘፍ ቫዞኮንስትሪክተሮችን በማድረግ ብሊዲንጉን እናስቆመዋለን ማለት ነው። ሶ ሌላው ኖዝ ኦብስትራክሽን ኤንድ ፍራክቸር ነው። አንዳንድ የአፍንጫ መሰበር አለ። ኦብስትራክት ብሎክ መደረግ ወይም ደግሞ አፍንጫ ላይ ያሉ አጥንቶች፣ እዛ አካባቢ ያሉ አጥንቶች ሲሰበሩ ማለት ነው። ሶ ኖስትሪልስ አር ፍሪኩዌንትሊ ኦብስትራክትድ ባይ ዲቪዬሽን ኦፍ ዘ ናዛል ሴፕተም። የአፍንጫችን ኖስትሪልስ ማለት ኦፕኒንግ፣ ይሄ የአፍንጫችን ሁለቱ ቀዳዳ ማለት ነው። እነሱ ብዙውን ጊዜ ሊዘጉ የሚችሉት ምንድነው? መሀል ላይ ያለው አፍንጫን ወደ ሁለት የከፈለው ግድግዳ ሴፕተም ይባላል፣ ናዛል ሴፕተም። እሱ ወደ ጎን በሚሆንበት ጊዜ ሊዘጋ ይችላል። ኦር ሃይፐርትሮፊ ኦፍ ተርሚኔት ቦንስ፣ ካፍንጫ በጀርባ በኩል ያሉት መስመር ያሉት አጥንቶች ተርሚኔት ቦንስ፣ እነሱ ሊሆን ይችላል። ፕሬዠር ኦፍ ዘ ናዛል ፖሊፕስ፣ እብጠት ነገር ሊኖር ይችላል። which are grape like swellings that arise from the mucous membrane of the ሳይነስ ፓራናዛል ሳይነስ የሚባሉት ማለት ነው። ስፔሻሊ ኦፍ ዘ ኢትሞይዳል ሳይነስ ማለት ነው። ከነዛ ውስጥ እብጠት ሲኖር እንደዚህ የወይን ፍሬ የሚመስሉ እብጠት ነገሮች ሲኖሩ የአፍንጫን ቱቦ ሊዘጉት ይችላሉ ማለት ነው። ሶ ይሄ በሕክምናው ምንድነው ኦብስትራክቲቭ የሆነውን ነገር ማስወገድ ነው። ሪሙቫል ኦፍ ዘ ኦብስትራክቲቭ ማቴሪያል። ሶ ናዛል ፖሊፕስ ከሆኑ ደግሞ በሰርጀሪ ኦር ክሊፕ ማድረግ አት ዘ ቤዝ ኦፍ ዘ ቲዩመር ዊዝ ኤ ዋየር ስኔር ማለት ነው። እንደዚህ ያበጠ ነገር ከሆነ ጫፉን አስረው ሲተውት ዘን በራሱ ጊዜ ተቆርጦ እንዲወድቅ ይደረጋል ማለት ነው። ስለዚህ ኖዝ ኦብስትራክሽን ሲባል በእነዚህ ምክንያቶች በእብጠት ሊሆን ይችላል፣ ኤኒ ቦኑ ላይ ሃይፐርትሮፊ ተርሚኔት ኦፍ ቦንስ ሊሆን ይችላል፣ ኦር ናዛል ፖሊፕስ ሊሆን ይችላል፣ ኤንድ ናዛል ሴፕተም። በእነዚህ ምክንያት ኖዝ ኦብስትራክሽን ሀፕን ሊያደርግ ይችላል። እሱ በህክምና ትሬት ይደረጋል ሆስፒታል ላይ ማለት ነው። ሌላ ኮመንሊ እንግዲህ ሪናይተስ እንግዲህ ሁሌ ሀፕን የሚያደርግ ዲስኦርደር ነው። ይሄ ሪናይተስ ማለት ኢንፍላሜሽን ኤንድ ኢሪቴሽን ኦፍ ዘ ሙከስ ሜምብሬን ኦፍ ዘ ኖዝ፣ ጀስት የአፍንጫ አለርጂ ማለት ነው። ሪናይተስ ማለት የአፍንጫ አለርጂ። ይሄ ብዙውን ጊዜ ሰዎች አለርጂክ የተነስቶ ሲሉ አብዛኛውን ጊዜ ሪናይተስን ነው የሚያመለክቱት ማለት ነው። ወይም ደግሞ በተለምዶ ሳይነስ አለብኝ ሲሉ ሰምታችሁ ሊሆን ይችላል። ሞስትሊ ይሄን ሪናይተስ የሚባለው ነው እንደዛ የሚሉት ማለት ነው። ሶ ኢንፍላሜሽን ኦር ኢሪቴሽን ኦፍ ዘ ኖዝ ማለት ነው ሪናይተስ። ዩዥዋሊ ኢት ኢዝ አለርጂክ፣ ብዙውን ጊዜ ከአለርጂ ጋር ተያይዞ ነው። አንዳንዴ ግን ከአለርጂክ ውጭ ለምሳሌ የአየር ንብረት መቀየር ሊሆን ይችላል፣ በሆነ ሽታ ምክንያት ሊሆን ይችላል፣ ኦር ምግብ፣ በኢንፌክሽን ከእድሜ ጋር ተገናኝቶ፣ ከሲስተሚክ ዲዚዝ ከሌላ በሽታ ጋር ተገናኝቶ፣ መድኃኒት
ስፔሻሊ ይሄ እጽ ኮኬን አይነት የሚወስዱ ሰዎች ኦር ፕሪስክራይብድ ሜዲኬሽንስ ከበድ ያሉ መድኃኒቶችን፣ አንቲዲፕሬሳንት፣ አንቲሳይኮቲክ መድኃኒቶችን ኤንድ ኦልሶ ዘ ፕሬዘንስ ኦፍ ፎሪን ቦዲ ኢን ዘ ኖዝ ማለት ነው። በእነዚህ ምክንያት አፍንጫችን ሲቆጣ፣ አለርጂክ ሲሆን፣ ኢሪቴት ሲሆን which is called rhinitis እንላለን ማለት ነው። rhinitis ሶ በዚህ ጊዜ ምንድነው ዘ ሙከስ ሜምብሬን ላይኒንግ ኢን ዘ ናዛል ፓሴጅ ቢካም ኢንፍሌምድ ኮንጀስትድ ሊዘጋ ይችላል አፍንጫችን ኤንድ ኢደማተስ ማለት ነው። the swollen nasal concha block the sinus openings and mucus is discharged from the nostrils ማለት ነው። አንዳንዴ አፍንጫ እንደዚህ ውስጡ ባበጠ ቁጥር አፍንጫ ውስጥ ያለው ኮንካ ከጀርባ ያሉ አጥንቶች ማለት ነው እነዚህ የሳይነስ ኦፕኒንግስ ከአፍንጫ ዙሪያ ላይ ያሉ አጥንቶች ወደ አፍንጫ የሚመጡ ቀዳዳዎችን ብሎክ ያረጋቸዋል ማለት ነው። ብሎክ ያረጋቸዋል በኢንፍላሜሽን በኢሪቴሽኑ ምክንያት ማለት ነው። ቹት ያውን ኢንፍሌሜድ ናዛል ላይኒንግ እነዚህ ማለት ነው። ስፌኖል ሳይነስ አሁን አይቻ አንዱ ሳይነስ ኦፕኒንግ ነው ወደ አፍንጫ የሚመጣው። ፍሮንታል ሳይነስ እነዚህ ከአፍንጫ ዙሪያ ያሉ አጥንቶች ኦፕኒንግ አላቸው ማለት ነው። ማግዚላሪ ሳይነስ፣ ስፌኖል ሳይነስ የምንላቸው ማለት ነው። እዚህ ጋር የምታዩት ፖሊፕስ ያበጠ ነገር ይሁት። እዚህ ጋር ሙከስ ሜምብሬን አለ። እነዚህ የሪናይተስ አፍንጫችን ውስጡ አለርጂክ በሚሆንበት ጊዜ እንደዚህ አይነት ነገሮችን እናያለን ማለት ነው። ሶ ሪናይተስ ላይ ምልክቶች ምንድናቸው? ክሊኒካል ማኒፌስቴሽንስ የመጀመሪያው ምንድነው? ሪኖሪያ ሮኔሪያ ማለት ይሄ ያፍንጫ በጣም ንፍጥ በንፍጥ በሆን መዝረክረክ ማለት ነው which is called running nose ይባላል። ሪኖሪያ or running nose excessive nasal discharge ማለት ነው። running nose nasal congestion መዘጋት discharge purulent ይሆናል አንዳንዴ በጣም ወፍራም የሆነ if there is a bacterial infection ካለ bacterial rhinitis ከሆነ ማለት ነው። ማሳከክ ይኖራል nasal itchiness and sneezing ማሳከክ ማስነጠስ በጣም ብዙ ንፍጥ ማለት እነዚህ ያው የኢንፍላሜሽን የአፍንጫ መቆጣት ምልክቶች ሊሆኑ ይችላሉ። ትንሽ ከፍ ሲል ሄዴክ ይኖራል፣ ራስ ምታት particularly if there is sinusitis also involved አሁን እንዳልኳችሁ ብዙውን ጊዜ ሳይነሳይተስ ነው እንላለን፣ ግን ሳይነሳይተስ ካለ በጣም ከባድ የሆነ ራስ ምታትም ይኖረዋል። ህመሙ በጣም ከፍተኛ ነው የሚሆነው ማለት ነው። ሶ ሪናይተስ ሲሆን ሞስትሊ እነዚህ ምልክቶች እናያለን። ኢቭን ሳይነሶችም አብረው ኢንፍሌምድ ከሆኑ ግን ሄዴክ ሊኖር ይችላል፣ ዲዚነስ ሊኖር ይችላል። እንደዚህ አይነት ምልክቶችን አብረን ልናይ እንችላለን ማለት ነው። ሶ ሲምፕሊ inflammation or irritation of the nose is called rhinitis ይባላል ማለት ነው። ማኔጅመንቱን በምናይበት ሰዓት እንዴት ነው የምናክመው? አንደኛ አለርጂክ or ኢንፌክሽን የሚሆኑን መጀመሪያ መለየት ያስፈልጋል ለህክምና ማለት ነው። ሶ አለርጂክ ሲሆን ብዙውን ጊዜ የአለርጂ የሚቀንሱትን መድኃኒቶችን እንሰጣለን like antihistamines for sneezing, itching ማስነጠስ፣ ማሳከክ፣ ንፍጥ በጣም በአፍንጫ ላይ ሲበዛ በዚህ ጊዜ አንቲሂስታሚን መድኃኒቶችን እንሰጣለን እንደነ ዳይፌንሃይድራማይን፣ ሲትሪዝን፣ ሎራቲዲን አይነት መድኃኒቶችን ማለት ነው። ዲኮንጀስታንት ድረግስ እንሰጣለን። ይሄ ዝግት ያደረገውን አፍንጫን እንዲከፍቱት ማለት ነው። ላይክ ኔፋዞሊን፣ ሲዶ ኤፌድሪን እንደዚህ አይነት መድኃኒቶችን ፌላይን ፌሪን እነዚህ ደግሞ ዲኮንጀስታንት ይባላሉ። ይሄ የዘጋውን ነገር እንዲከፈት ያደርጋሉ ማለት ነው። ሶ ዲስ ዲኮንጀስታንት ናሳል ኦብስትራክሽን ኢንትራናዛል ኮርቲኮስቴሮይድስ ኦፍታልሚክ ኤጀንትስ የአይን ጠብታ ልንሰጥ እንችላለን። አንዳንዴ ይሄ ኢሪቴሽኑ አለርጂኩ አይንንም ጭምር ከጎዳ የአይን ራሱ በአይን ጠብ የሚደረጉ አንቲ አለርጂኮች ልንሰጥ እንችላለን to relieve irritation, itching and redness of the eye ማለት ነው። avoid or reduce exposure to allergens and irritants ይሄ የሚያባብሱ ነገሮች መጥፎ ሽታ ሊሆን ይችላል፣ ሽቶ ሊሆን ይችላል፣ ኤኒ ያ ነገር የሚያባብሱ ነገሮች ላይ መራቅ ያስፈልጋል ማለት ነው። ሶ ሪናይተስን በእነዚህ መልኩ ትሪት ልናደርገው እንችላለን ማለት ነው። ሪናይተስ እንግዲህ ቫይራል ሲሆን በቫይረስ ምክንያት የሚመጣው አንዱ ሪናይተስ ጉንፋን ነው። ቫይራል ሪናይተስ ኦር ኮመን ኮልድ የአፍንጫ መቆጣት፣ የዚህ ሪስፓራቶሪ ትራክት መቆጣት በቫይረስ ሲሆን ጉንፋን እንለዋለን። ቫይራል ሪናይተስ ኦር ኮመን ኮልድ which is upper respiratory tract infection that is self limited caused by a virus or which is called viral rhinitis እንለዋለን ማለት ነው። ሶ ምልክቶቹ እንግዲህ እንደምታውቁት አፍንጫ ማሳከክ ነገር፣ አይን ማልቀስ፣ ስክራች፣ ፌቨር፣ ካፍ፣ ጀነራል ማሌዥያ፣ ጀነራል ዊክነስ ነገር ሊኖር ይችላል። እነዚህ ምልክቶች እናያለን እንግዲህ በጉንፋን ጊዜ አይደለም። ራኒንግ ኖዝ የአፍንጫ መዘጋት፣ ኮንጀሽን፣ ስክራች ኦር ሶር ትሮት መከርከር ነገር ማለት ነው። ማሳልና ማስነጠስ፣ ሄዴክ፣ መስል ኤክ፣ ፐርፐስ ሲምፕሌክስ ሶር፣ ኮልድ ሶር ኦር ፌቨር ብሊስተር ይባላል። ይሄ አፍ አካባቢ መቁሰል ነገር ሲይዝ ማለት ነው። እንደዛ መስቀል ሲሆን ፐርፐስ ሲምፕሌክስ ሶር እንላለን። እንደዚህ ነገሮች በሙሉ በቫይራል ሪናይተስ ኦር በጉንፋን ጊዜ ልናይ እንችላለን ማለት ነው።
ጉንፋን ህክምናውን በምናይበት ሰዓት ማኔጅመንቱ ሲንስ ኢት ኢዝ ቫይራል እስከሆነ ድረስ ዜር ኢዝ ኖ ስፔሲፊክ ትሪትመንት ራይት። ስለዚህ ምልክቱን ነው ትሪትመንት የምናደርገው ሲምፕቶማቲክ ማኔጅመንት ማለት ነው። ዊች ሚንስ በቂ ውሃ እንዲወስድ ማድረግ፣ እረፍት እንዲያደርግ፣ ኤክስፔክቶራንት ያ ማለት የዘጋው ነገር እንዲወጣ የሚያደርጉ ነገሮች እንሰጣለን። ዋርም ሳልት ገርግል ለምሳሌ ለሶር ትሮቱ ይሄ ጉሮሮ ለሚከረክረው ነገር ለብ ባለ ውሃ ትንሽ ጨው አድርጎ ምናምን አፋቸው ላይ እንዲጉመጨመጩ እናደርጋለን። ገርግሊንግ ቱ ሶር ትሮት ማለት ነው። ነን ስቴሮይዳል አንቲ ኢንፍላማቶሪ ኤጀንትስ ልንሰጥ እንችላለን። አንቲሂስታሚንስ፣ ቶፒካል ኦር ናዛል ዲኮንጀስታንት ስፕሬይ ነገሮችን ልንሰጥ እንችላለን ማለት ነው። ስፕሬይ ነገሮችን ባፉ ስፕሬይ ልናደርግለት እንችላለን፣ ፔኑን ኢሪቴሽኑን እንዲቀንስለት ማለት ነው። ሶ ቫይራል እስከሆነ ድረስ ጉንፋን ሲምፕቶማቲክ ትሪትመንት ነው። ሄዴክ ካለው ለዛ ማስታገሻ እንሰጠዋለን። ሪኖሪያውን የሚቀንስ ነገር እነሱን ምልክቶችን ብቻ ነው ትሪት የምናደርግለት ማለት ነው። ሶ ሞር ሲቪየር ወደ ሆነው የአፍንጫ ዲስኦርደር ስንመጣ ሳይነሳይተስ ነው። ሞር ሲቪየር የሆነው ሳይነሳይተስ ነው። ሳይነሳይተስ ኢት ኢዝ አን ኢንፌክሽን ኦፍ ፓራናይዛል ሳይነስ። ፓራናይዛል ሳይነስ ማለት ምን ብያቸዋለሁ? ከአፍንጫ ዙሪያ ያሉ ክፍት ስፔስ ያላቸው አጥንቶች ማለት ነው። ሶ የነሱ ውስጥ ኢንፍሌምድ ሲሆን የነሱ ኢንፌክትድ እና ኢንፍሌምድ ሲሆን which is called ሳይነሳይተስ እንላለን። ኢንፍላሜሽን ኦር ኢንፌክሽን ኦፍ ዘ ፓራናዛል ሳይነስስ so develops as a result of the upper respiratory tract infection such as unresolved viral or bacterial infection። አንዳንዴ ጉንፋን ራሱ ለረጅም ጊዜ የማይለቀው ሰው መጨረሻ ወደ ሳይነስ ሊቀየርበት ይችላል። or an exacerbation of allergic rhinitis። ሁሌ አለርጂ የሚያጠቃው ሰው መጨረሻ ላይ አንዳንዴ ወደ አስም ሊቀየርበት ይችላል፣ ወይም ደግሞ ወደዛ በሽታ ዲቨሎፕ ያደርግበታል። ሰውዬው ኦቨር ሴንስ በጣም ሴንሲቲቭ ከሆነ አንዳንዴ ደግሞ ወደ ሳይነሳይትስ ሊቀየርበት ይችላል ማለት ነው። ሶ ናዛል ኮንጀሽን ጎዝድ ባይ ኢንፍላሜሽን ኤደማ ኤንድ ትራንስዲሽን ኦፍ ፍሉድ ሊድስ ቱ ኦብስትራክሽን ኦፍ ዘ ሳይነስ ካቪቲስ ፕሮቫይድስ አን ኤክሰለንት ሚዲየም ኦፍ ባክቴሪያል ክሮዝ ማለት ነው። አንዳንዴ አፍንጫው ብዙ ይህ የሚቀየርበት ምክንያት ብዙውን ጊዜ ጉንፋን በተደጋጋሚ የሚይዘው አፍንጫውን ብዙውን ጊዜ የሚያስነጥሰው የሚያስነክከው አይነት ሰው ሲሆን እነዚህ ፓራናዛል ሳይነሶች ከአፍንጫ ጋር የሚያገናኛቸውን ቱቦ ይዘጋዋል ማለት ነው። ስለዚህ በሚዘጋበት ጊዜ ከነዚህ ፓራናዛል ሳይነስ ውስጥ ላይ ባክቴሪያ በጣም ፕሮሊፈሬት ይሆናል ማለት ነው ኢን ዚስ ፓራናዛል ሳይነስ። ሶ ኢፍ ኖት ትሪትድ እንግዲህ ይሄ የሳይነሳይተስ ኢንፌክሽን በጊዜ ካልታከመ አንደኛ ወደ ሜኒንጃይተስ፣ ወደ ኢንፍላሜሽን ኦፍ ሜኒንጅስ፣ ወደ ማጅራት ገትር ነገር፣ ብሬን አብሰስ፣ ወደ ጭንቅላት ሊሄድ ይችላል። ምክንያቱም ይሄ የአፍንጫችን ውስጥ ላይ ያሉ አጥንቶች ወደ ጭንቅላት ቅርብ ናቸው በውስጥ ማለት ነው። ኢስኬሚክ ኢንፋርክሽን ኦስቲዮማላይተስ ማለት በጣም ከባድ የሆነ ኮምፕሊኬሽን ሊያመጡ ይችላሉ ማለት ነው የሳይነሳይተስ እየጠነከረ ሲሄድ። እንግዲህ ምልክቶችን በምናይበት ሰዓት ሳይነሳይተስ ከፍተኛ የሆነ ፔን ይኖረዋል፣ ፌሻል ፔን፣ አጠቃላይ ፊቱን ያማዋል፣ ጉንጩ አካባቢ ላሳክከው ይችላል። ፕሬዠር ኦቨር ዘ አፌክትድ ሳይነስ ኤሪያ፣ ናዛል ኦብስትራክሽን፣ ፋቲግ፣ ፕሩለንት ናዛል ዲስቻርጅ፣ አፍንጫው ላይ ራሱ የሚወጣ ይኖራል ማለት ነው። ፌቨር፣ ሄዴክ፣ ኢር ፔን ኤንድ ፉልነስ፣ ጆሮ ራሱ ማለት ነው። ዴንታል ፔን፣ ጥርሱ፣ ካፍ፣ ዲክሪዝድ ሴንስ ኦፍ ስሜል፣ የማሽተት አቅም ይቀንሳል። ሶር ትሮት፣ አይሊድ ኢደማ፣ ፌሻል ኮንጀሽን ኦር ፉልነስ፣ አጠቃላይ ፊቱ ይቆጣል ማለት ነው። ቴንደርነስ ቱ ዘ ፓልሜሽን ኦቨር ዘ አፌክትድ ሳይነስ ኤሪያ፣ ያው ኤሪያዎቹ እንዳልኳችሁ ፍሮንታል ሳይነስ ሊሆን ይችላል፣ ኢትሞይድ ሊሆን ይችላል፣ ማግዚላሪ ሳይነስ እያንዳንዱ ስፔሶች ማለት ነው። ዲክሪዝ ዘ ትራንስሚሽን ኦፍ ላይት፣ በሲቲ ስካን ቼክ ሊደረግ ይችላል። እነዚህ ነገሮች ሁሉ ማለት ነው። ህክምናውን በምናይበት ሰዓት እንግዲህ ትሪት ኢንፌክሽን ከሆነ ዘ ጎል ኢዝ ቱ ትሪት ኢንፌክሽን ሽሪንክ ዘ ናዛል ሙኮዛ ኤንድ ሪሊቭ ቤን ማለት ነው። እና በሳይነሳይትስ ጊዜ ስፔሻሊ ኢንፌክትድ ከሆነ ብዙ መድኃኒቶች እንጠቀማለን። ላይክ አንቲባዮቲኮችን፣ አሞክሳሲሊን ወይም ደግሞ ኦግመንቲን ሚክስድ የሆኑ ነገሮችን እንጠቀም እንችላለን። ኤሪትሮማይሲን፣ አሞክሳሲሊን ከክላቡሊኒክ አሲድ ወይም ኦግመንቲን ማለት ነው። ከፍተኛ የሆኑ አንቲባዮቲኮች እንጠቀማለን። ዲኮንጀስታንት ድረግስ እንጨምርለታለን። ቅድም እንዳየናቸው እነ ኔፋዞሊን፣ ሲዶ ኢፌድሪን አይነት ነገሮችን። አንቲሂስታሚን አለርጂኩን እንዲቀንሱ እንሰጠዋለን አንቲሂስታሚኖችን። ኢንሄሊንግ ስቲም፣ ይሄ ሞቃት ነገር ስቴም ሰውን እንትኑ ሬስፓራቶሪ ትራክቱ ኦር ሳይነሱ ሪላክስ እንዲያደርግ ማለት ነው። ላይክ ስቲም ባዝ፣ ሆት ሻወር፣ ፌሻል ሳውና፣ እንደዚህ አይነት ነገሮችን። ኢንክሪዚንግ ፍሉድ ቴክ፣ አፕላይንግ ዘ ሎካል ሂት። ቢ አለርት ፎር ሪፓውንድ ኮንጀሽን ኤንድ አቮይድ ሎንግ ዩዝ ኦፍ ዲኮንጀስታንት፣ ፊር ኦፍ ዲፔንደንሲ። አንዳንዴ ባፈናቸው ቁጥር ያችን እንዳያፈናቸው ኦር እንዳይዘጋቸው በጣም ሁሌ መድኃኒት ከወሰዱ ዲፔንደንሲ ሊፈጠር ይችላልና ሁሌም መውሰድ የለባቸውም። ግን ሲቪየር ሲሪየስ ሲሆን ግን እነዚህን ሁሉ የህክምና ኦፕሽኖች ማየት እንችላለን ማለት ነው። ፎር
ሳይነሳይተስ ሲገጥመን ማለት ነው። ሌላው እንግዲህ ካፍንጫ ወደ ጀርባ ስንሄድ ወደ የትምንሄደው ወደ ፋሪንክስ አይደል? ፋሪንጃይተስ፣ ቶንሲላይተስ ወደ ቶንሲል ወደ ፋሪንክስ ካፍንጫ ጀርባ which means ያፋችንም ጀርባው እንደማለት አፍንጫና አፍን የሚያገናኘው ኤሪያ። ሶ the infection of tonsil tonsillitis, the infection of pharynx pharyngitis እንላለን። ሶ እንደዚህ እንግዲህ ወደ ኢር ጋር ይሄዳሉ። እዚህ ጋር ስፔሻሊ ፋሪንክስ ጋር ከሆነ ኦሮፋሪንክስ ከዩስታቺያን ቲዩብ አድርጎ ከሚድል ኢር ጋር ስለሚገናኝ በውስጥ በኩል እዚህ ጋር ኢንፌክሽን ይሄ ወዴት ሊሄድ ይችላል? ሜይ ኤክስቴንድ ቱ ዘ ኢር ድረም ኤንድ ኮዝ ዲፍነስ ማለት ነው። አያችሁት? የዚህ የአፍንጫ ጀርባ ፋሪንጃይቲስ ኢንፌክሽን በተደጋጋሚ የሚያጠቃው ሰው ለጆሮ የመስማት ችግር ድረስ ሊያጋጥመው ይችላል፣ ሊያደነቁረ ሁሉ ይችላል ማለት ነው። ስለዚህ እንደዚህ አይነት ኢንፌክሽኖች ጥንቃቄ ያስፈልጋቸዋል። ኢፍ ግሩፕ ኤ ቤታ ሄሞላይቲክ ስትሬፕቶኮካይ ፋሪንክስ ያው ባክቴሪያ ነው፣ በዚህ የሚነሳ ከሆነ ካልታከመ ኢንፌክሽን ሌፍት አንትሪትድ ኢን ሬር ኬዝስ ዘ ኢንፌክሽን ሜይ ሊድ ቱ ባክቴሪየሚያ። ባክቴሪየሚያ ማለት ዘ ፕሬዘንስ ኦፍ ዚስ ባክቴሪያ ኢን ዘ ብለድ ሰርኩሌሽን ማለት ነው። ኒሞኒያ ሊያመጣ ይችላል። ሜኒንጃይተስ በቃ ደም ላይ ከተገኘ የትኛውም ቦታ ላይ ይሄዳል ማለት ነው። ኒሞኒያ ይሆናል፣ ሜኒንጃይተስ፣ ሮማቲክ ፌቨር፣ ኔፍራይተስ፣ ኪድኒን ራስ ወደ ሊያጠቃ ይችላል። ኢቨን ኢት ካን ኮዝ ዴዝ ወይ ኖት ደም ውስጥ ላይ በጣም ብዙ ባክቴሪያ ማይክሮ ኦርጋኒዝም ካለ ሊገል ይችላል ማለት ነው። ስለዚህ እንደዚህ አይነት ከፍተኛ የሆኑ ኢንፌክሽን ጥሩነቱ ይሄ አፍንጫ አካባቢ አለርጂ ወይም ኢንፍላሜሽን ነው ብዙውን ጊዜ ሀፕን የሚያደርገው። ግን ኢንፌክሽን ከሆኑ ባክቴሪያዎች ከሆኑ ሪሊ የዛ ቦታ ላይ እየተባዙ ያሉት በጣም ከፍተኛ አደጋ ሊያመጡ ይችላሉ። ልክ ከምን ጀምሮ ጆሮ ማደንቆር ጀምሮ እስከ ሲስተሚክ ገብተው እስከ ዴዝ ድረስ ሊያደርሱ ይችላሉ ማለት ነው። እና ከአፍንጫ ዙሪያ ጋር ያሉ ኢንፌክሽኖች ስፔሻሊ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋቸዋል ማለት ነው። ሶ ክሊኒካል ማኒፌስቴሽኖች ይታወቃል፣ እንደ ጉንፋን ነው ምልክቶቹ። ኖርማሊ ሶር ትሮት፣ ፌቨር፣ ስኖሪንግ፣ ዲፊካልቲ ኦፍ ስዋሎዊንግ ይኖራል። አንዳንዴ ዲስፋጂያ የሚባለው ማለት ነው። ኢንላርጅድ አዲኖይድስ ሜይ ኮዝ ማውዝ ብሪዚንግ፣ ኢር ኤክ አያቱ ጆሮ ያማል፣ ድሬኒንግ ኢርስ፣ ብሮንካይተስ፣ ፎል ስሜሊንግ ብሬዝ የአፍ ጠረን ራሱ ይቀይራሉ፣ ቮይስ ኢምፔርመንት ኤንድ ኖይዚ ሪስፓይሬሽን ማለት ነው። ሲተነፍሱ አተነፋፈሱ ላይ ራሱ ችግር ያመጣል ማለት ነው። ሶ በደንብ ኢንቨስቲጌት መደረግ አለበት። ሬድ ፋሪንጃል ሜምብሬን ፋሪንክስ ባክ ኦፍ ኦራል ካቪቲ አይደል? ካፋችን ጀርባ ያለው ፋሪንክስ፣ ቶንሲልስ ካፍ እሱም በጀርባ በኩል ያሉት፣ ሊምፎይድ ስዎለን ፍሌክድ ዊዝ ዋይት ፐርፕል ኤክሱዴት ስፔሻሊ ባክቴሪያል ኢንፌክሽን ሲሆን በግል ነገር ይይዛል። ኢንላርጅድ ኤንድ ቴንደር ሰርቫይካል ሊምፍ ኖድስ ኤንድ ኖ ካፍ ማለት ነው። ያው ሳምባ ድረስ ካልሄደ ካፍ ሳል ላይኖር ይችላል። ፌቨር ማሌዥያ ኦልሶ ሜይ ቢ ፕሬዘንት ኢን ዚስ ቶንሲላይተስ ኤንድ ፋሪንጃይተስ ኬዝ ማለት ነው። ዲያግኖሲሱ ያው ላቦራቶሪ ይሰራል። ኢልሳ የምትባለው በተለይ ኤንዛይም ሊንክድ ኢሚዩኖ አብዞርበንት ሴሮሎጂክ አሴ አንቲጅኑ ነው ቴስት የሚያደርገው። እነዚህ ቴስቶች ብዙውን ጊዜ አሴ የሚባሉት እነዚህ ላቴክስ አግሉቲኔሽን፣ ስትሪፕቶላይሲን ታይተርስ፣ ትሮት ካልቸር ዩዝድ ቱ ዲተርማይን ዘ ኮዛቲቭ ኦርጋኒዝም በምን ምክንያት ሀፕን እንዳረገ ቴስት የምናደርግባቸው ዲያግኖስቲክ ላቦራቶሪ መንገዶች ናቸው። ኦዲዮሜትሪክ ኤግዛሚኔሽን ለጆሮ ነው። ይሄ ጆሮንም ቼክ ማድረግ ስለሚያስፈልግ ማለት ነው። ፋሪንጃይተስ ካለ ብዙውን ጊዜ ማኔጅመንቱ ህክምናው ጀስት እንዳየነው ነው። ቫይራል ከሆነ ሳፖርቲቭ ትሪትመንት ነው፣ በቫይረስ ኮዝ ከሆነ በት ባክቴሪያል ከሆነ ነው እንግዲህ ሌሎችም ናይ ፔኒሲሊን ኢዝ ዩዥዋሊ ዘ ትሪትመንት ኢፍ አለርጂክ ኤሪትሮማይሲን ከሆነ ፔኒሲሊን እንሰጣለን። ሴፋሎስፖሪንስ ሜይ ቢ ዩዝድ እነዚህ ባክቴሪያል ሲሆን ማለት ነው። አንቲፔን ልንሰጥ እንችላለን። ቤድ ረስት ኤንድ አዲኩዌት ፍሉድ ኢንቴክ ያው ብዙውን ጊዜ አፍንጫ ጋር ጉንፋን ምናምን ሲሆን ምንድነው ብዙ ውሃ እንዲወስድ ያ ማለት እንዲወጣ ማለት ነው ዞሮ ዞሮ እና ረስት እንዲያደርግ ይመከራል። ዋርም ሳላይን ገርግልስ ኦር ኢሪቴሽንስ ፎር ሶር ትሮት ማለት ነው። በእነዚህ ትሪት እናደርገው እንችላለን። ሶ ማኔጅመንት ኢፍ ሪከረንት ቶንሲላይተስ በተለይ የቶንሲል መቆጣት ከተደጋገመ ቶንሲል ልትቆረጥ ትችላለች። which is called ቶንሲሌክቶሚ ይባላል። ቶንሲሌክቶሚ ሪሙቫል ኦፍ ዘ ቶንሲል ማለት ነው። ሲቪየር ሃይፐርትሮፊ ካለ፣ ኤሲሜትሪ፣ ፔሪቶንሲላር አብሰስ በጣም ከተጎዳሽ ማለት ነው። ዛት ኦክሉድስ ዘ ፋሪንክስ እንዳይወጥ ካደረገው ሜኪንግ ስዋሎዊንግ ዲፊክልት ኤንድ ኢንዳንጀሪንግ ዘ ኤርዌይ እንዳይተነፍስ እንዳይወጥ የሚከለክለው ከሆነ በጣም እያበጠ ይሄ ቶንሲል በቆርጠን እናስወጣዋለን። ዊ ኮል ኢት ቶንሲሌክቶሚ እንለዋለን ማለት ነው። ቶንሲሌክቶሚ። ፔሪቶንሲላር አብሰስ ያው ኮሌክሽን ኦፍ ፕሩለንት መግል ሲይዝ እንደማለት ኤክሱዴት ቢትዊን ቶንሲላር ካፕሱል ኤንድ ዘ ሰራውንዲንግ ቲሹስ ኢንክሉዲንግ ዘ ሶፍት ፓሌት ያፋችን የጀርባው ጣራ ማለት ነው።
ማኒፌስትድ አዝ ራስፒ ቮይስ ኦዲኖፋጂያ ማለት የሆነ በጣም የሚያም ሲሆን ኦዲኖፋጂያ በርኒንግ ስኩዊዚንግ ፔን ዋይል ስዋሎዊንግ ምግብ አላስወጥ ሲል ዲስፋጂያ ጭራሽ ዲፊካልቲ ኦፍ ስዋሎዊንግ ሲሆን አላስወጥ ሲል ነው ዜር ኢዝ ኢር ፔን ኦታልጃ ሊኖር ይችላል ድሮሊንግ በሚተኙበት ጊዜ ምን መሆን ምራቅ ባፍ ላይ በጣም ሲወጣ ማለት ነው ልጋግ ነው ምንድነው ሲበዛ እንግዲህ ከፔሪቶንስ አብሰስ ጋር ተገናኝተው ሊመጡ ይችላሉ ሶ ትሪትመንቱ ምንድነው አስፓይሬሽን ያን ማለት የተጠራቀሙን ነገር መጥቶ ማውጣት ወይም ደግሞ ኢንሲዥን ቆርጦ ማስወገድ ማለት ነው ሶ በዚህ ልናከመው እንችላለን የመጨረሻው እንግዲህ ላሪንጃይተስ ነው እንግዲህ አሁን ወደ ሪስፓራቶሪ ትራክት እየወረድን ነው ኖዝ ዲስኦርደር ያው ስለሚያያዝ ነው እዚህ ወደ ታች አንወርድም ላሪንክስ እንግዲህ ከፋይሪንክስ ቀጥሎ ላሪንክስ ነው ከዛ ትራኪያ ያያለው ወደ ሳምባ ነው የሚሄደው ላሪንክስ the inflammation of the larynx it is called laryngitis እንለዋለን or voice abuse ብዙውን ጊዜ ይችላል laryngitis ድምጽ መታወጣው ነው ይቻላል the voice box እቺ exposure to dust chemicals smoke or other pollutants as part of upper respiratory infection ማለት ነው usually due to viral infection or allergic rhinitis or pharyngitis አሁን ከላይ ከይናቸው ጋር ተያይዞ ወደ ታች ወረድ ካለ እስከ laryngitis ድረስ happen ሊያደርግ ይችላል ማለት ነው ብዙውን ጊዜ የዚች ምልክቷ ምንድነው ድምጹን ዝግት ነው የሚያደርገው የዛን ሰው አፎኒያ ይባላል አፎኒያ complete loss of voice or ደግሞ hoarseness ድምጹ መከርደድ ድምጹ መቀየር አንዳንዴ ዝግት ማድረግ or severe cough ያቺ sensitive ስለምትሆን ሳል ሊኖረው ይችላል managed by resting the voice አንደኛ ሰው እንዳይናገር ረፍት በማድረግ ነው የሚያጨስ ከሆነ ማቆም ረስት እንዲያረግ inhale cool steam or aerosol ያ ማለት ሪላክስ የሚያረጉ ትኩስ ነገር ሙቀት ነገር just እንፋሎት ነገር መታጠን እንደማለት ነው fluid intake and cause the management ያው ባክቴሪያል ከሆነ ቫይራል ከሆነ እንደየምክንያቱ ደግሞ ትሪት እናረጋዋለን ማለት ነው ሶ ላሪንጃይተስም አንዱ ከኖዝ ጋር ተገናኝቶ ወደ ውስጥ ስንሄድ የምናገኘው ኬዝ ነው የሚሆነው ማለት ነው ሶ ሲምፕሊ ግን ስለ አፍንጫ ዲስኦርደር ስናወራ ሞስት ኮመንሊ መርሳት የሌለባችሁ ያው ኤፒስታክሲስ አለች ነስሯ እሷን መርሳት እንትን ማለት ስፔሻሊ አንቴሪየር ፖስቴሪየር ሲሆን እና ኮመን በጣም ኮመኑ ሪናይተስ ነው ሪናይተስ ኢንፍላሜሽን ኦፍ ኖዝ ጀስት ጉንፋን አለብኝ የሆነ የሚያስነጥሰኝ እንደዚህ ምናምን ይሉ ሰዎች ሪናይተስ ነው ይባላል ሳይነሳይተስ ካሉ ሞር ሲቪየር ነው ሳይነሳይተስ በጣም ሲቪየር ነው ምክንያቱም አጥንት ውስጥ ያሉት ስፔሶች ናቸው እነዚህ ሳይነሳይተስ ፓራናዛል ሳይነስስ የነሱ መቆጣት የነሱ ኢንፌክትድ መሆን የነሱ ኢንፍሌሜሽን ነው ሳይነሳይተስ የሚባለው ይሄኛው በጣም ሞር ሲቪየር ነው ህክምናም በደንብ የሚያስፈልገው ክትትል የሚያስፈልገው ኬዝ ነው ማለት ነው ሌሎች ያው ቶንሲላይተስ ፋሪንጃይተስ ላሪንጃይተስ ያው ካፍንጫ ወደ ጀርባ ስንሄድ ወደ ውስጥ እየሄድን ስንሄድ የምናገኛቸው ስትራክቸሮች ናቸው ብዙውን ጊዜ ኢንፍሌምድ ይሆናሉ ስፔሻሊ እነዚህ ቶንሲላይተስ እና ፋሪንጃይተስ ኢንፍላሜሽን ሲኖሩ መርሳት የሌለባችሁ ወደ ጆሮ ሊሄድ ይችላል በውስጥ በኩል አድርጎ ኢንፌክሽኑ ወደ ጆሮ ሊሄድ ይችላል ወደ ሚድል ኢር ዘን ኢር ድረምን ፐርፎሬት ሊያደርገው ይችላል የሰውየውን የመስማት እንትን ራሱ ሊያቆመው ይችላል ማለት ነውና ኖዝ አፍንጫ ሲባል እንዳልኳችሁ ወደ ጆሮም ወደ ታች ወደ ሳምባም ዘን አራውንድ ኦራል ኤሪያ ወደ ጀርባ አካባቢ ያሉ ኤሪያዎችን በሙሉ አብሮ አፌክት ያደርጋል ማለት ነው just simple concept ይሄን ይመስላል በዚህ ዙሪያ ሜቢ ያልተነሳ ያልገባችሁ ምናምን ካለ በኮሜንት ጻፉልኝ ሶ ቪዲዮአችን ባጭሩ ከዚህ እንጨርሳለን በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ኮሜንት ሼር ሐሳብ አስተያየታችሁን መስጠትም አትርሱ በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ ባይ ባይ